ስለዚህ ነው ያስተዳደገ ላይ እናቴ ጥላኝ የጠፋችው በእኔ ጥፋት እንደሆነ ነበር ማሰብ። አድጌ እንደሞተች ሲነገረኝ ከበፊትም ጀምሮ በእኔ ጥፋት ነው ብዬ ራሴን ስቀጣ ነበር ይኖርኩ። እሺ በቃ አሁን ልግባ። ምክንያትሽን ንገሪኛል። እኔ በላሻት ማለት ከፍቅረኛው ጋር እኮ ነው እንደዚህ ሆነችው። ምን? በጣም ነው የተናደድኩባት ማይ። ደግሞ እኮ ቀለል አድርጋ እኮ ነው ለሰው ሁሉ እንደ ጀብድ የምታወራው። ታዲያ አንቺ ምን አልሻት? እኔማ መጀመሪያ ላይ ሳታስበው የተፈጠረ ነገር መስሎኝ ለጽናናት እየሞከርኩኝ ነበር። እሷ ግን ጭራሽ ከቁብም አልቆጠረችው። የመጀመሪያው እንዳልሆነ ሁላ ነገረች። አጠገቤ እንዳትደርስ ነው ያስጠነቀቅኳት። ይኸውልሽ ተሳስታ ወይም ደግሞ ሳታስበው የሆነ ነገር ቢሆን ኖሮ እሺ። እሷ እኮ ግን ፈልጋ ነው ያደረገችው። ወይ የኔ ልጅ ጥሩ አላደረግሽም። ጓደኛሽ አይደለች እንዴ? ለምን እንደዚህ ያደረግሽ? ለእንግና ማንነትህን እነግርሃለሁ አይደለም የሚባለው። እኔ በጣም ብዙ አላማ ያለኝ ሰው ነኝ። ከእንደዚህ አይነት ሰው ጋር ጊዜ ማቃጠል አልፈልግም። እሱን ጥሩ አደረግሽ። ጨነቅ እያልሽ ትመክኛለሽ? አዎ ማየ፣ እንድትጨነቂ አልፈልግም ከዚህ በኋላ። ለአንቺም ቢሆን እኮ ረጋ ብሎ ማሰቡ ነው የሚሻልሽ። ለምንድን ነው እንደዚህ በዚህ ደረጃ የተረጋጋሽው? ይኸውልሽ ማየ፣ ነብዩ ወደደም ጠላም አባቱን ፈለገም አልፈለገም እኔን ማግባት ግን ይኖርበታል። በላይ ሊያደርጉ ይፈልጉ ነበር። ኧረ አባዬ፣ ለዚህ ደላላ ደግሞ አዲስ ሰራተኛ እንዳይመጣ ነግሬው ነበር። ደግሞ አንተ ራስን ማረጋጋት አለብህ። እንደም ግድ የለም እኔ ማንም ሰው አላየኝም። በጣም ጥሩ። በዚህ 3 ቀን ውስጥ ነገሮችን ቦታ ሲይዛ ነብዩ በጨለማ ጽጌረዳን ይቅርታ ካላደረሽልኝ በማለት ቤቷ ድረስ ቢሄድም ጽጌረዳ ግን ይቅርታ አድርጌልሃለሁ አሁን ተመልሰም መሄድ ትችላለህ በማለት እንግዲህ ይበልጡን በጣም እንዲናደር ነበር ያደረገችው። እሱ ግን አይሆንም ጽጌረዳ፣ በቁስሌ ላይ ማጫው ረፍረፈሽ አትሄጂም፣ እንደዚህ ማድረግ የለብሽም፣ ይቅርታ ያልኩሽን በአግባቡ አብረን እንድንቀጥል ነው እንጂ እንደዚህ ብለሽኝ እንድትሄጂ አይደለም። ጽጌረዳ አንድ ነገር ልትረጅኝ ይገባል። እኔ በልጅነቴ ነው እናቴን ያጣሁት። አባቴን ስለ እናቴ ስጠይቀው ብዙ ጊዜ እናቴ ከቤት ጠፍታ እንዳልተገኘች ነው የሚነግረኝ። ስለዚህ እናቴ በእኔ ጥፋት ከቤት እንደወጣች ነበር እማስበው። ነገር ግን አሁን አድጌ ነፍስ ሳውቅ እናቴ በህይወት እንደሌለ ተነገረኝ። ስለዚህ አንቺም ጥፋተኝነት ስሜት እንዲሰማኝ አታድርጊኝ፣ አብረን እንፍታው። ምንድን የተፈጠረው? ለምንድን ነው የራቅሽኝ እያላት ነበረ። ይህን ነገር ቃላት የተጠቀሙ እንግዲህ ጽጌረዳን ለማስተባበል እና ጽጌረዳ ከሱ ጋር እንድትቀጥል ነው። ጽጌረዳ ግን ሌላ ሀሳብ ውስጥ ገብታ ትገኛለች ማለት ነው። መጨረሻም እንግዲህ የሚያሳዝን ነው የሚሆነው። ጽጌረዳ እየሄደችበት ያለችው መንገድ በዙሪያዋ የከበቧት ሰዎች በጣም ክፉዎች ናቸው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። እያላችሁበት ሰላማችሁ ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ጽጌረዳ እንግዲህ ምስኪኗ ባሰሪዋና ባሰሪዋ ልጅ እየተገፋች የምትገኝ እንደዚሁም እሷ በትምህርት መልስ የምትሰራበት ቤት ሼባ እንግዲህ እሷን ማግባት አለብኝ እያለ የሚገኝ ወይዘሮ ፍቅርት ደግሞ የራሷን ልጅ ከሀብታሙ ልጅ ጋር ለማጋባት ጽጌረዳ ለሼባ ሽማግሌ ለመዳር ወስና የተነሳች ነት ማለት ነው። እንደዛው እንግዲህ ጽጌረዳ አሁን ላይ እቤት ተከራይቼ ከእናቴ ጋር መኖር አለብኝ እያለ ተነስታለች ማለት ነው። እንግዲህ ስራው እሷ ያሰበችውና እየተጠነሰሰላት ስራ የተለያየ ስራ ነው ማለት ነው። እንግዲህ ሲነጋገሩና ውል ሲያደርጉ ስራው ማዕደን ቁፋሮ ነው። ስለዚህ ቋንቋ መተርጎምና አንዳንድ ፋይሎቹን ማቃየር ብቻ ነው ያንቺ ስራ ነበር ያላት። ነገር ግን ስራው ወንጀል መስራት ነው። እሷ ወንጀል ስትሰራ እየተከታተሉ እሷን ቪዲዮ መቅረጥ ነው ማለት ነው። ይህን ነገር ደግሞ አዛዡ ማን ነው የሚሆነው? ነብዩ ነው ማለት ነው። ይሄ ስራ እየተሰራ ያለው በነብዩ መታወቂያ ነው ማለት ነው። የነብዩ መታወቂያ እንግዲህ ማን ነው የወሰደበት? እራሱ ጓደኛው መኮንን። እሱ በተቸገረ ጊዜ አይዞህ እንደሜ ከጎን ካለው ልክ የሚለው አብሮ ጥሩ ጊዜም መጥፎ ጊዜም አብሮ ያሳለፉት መኮንን ነው ማለት ነው። ነብዩ ጽጌረዳ ጋር አምሽቶ ጽጌረዳን ይቅርታ አድርግልኝ ብሎ ከሷ ጋር በሚመለስበት ሰዓት ተደብቆ ተከታትሎ እንግዲህ በድንጋይ አናቱን በማለት ወደ ኪሱ ገብቶ የፈለገው መታወቂያ ከኪሱ ሰርቆ የሮጠው ማለት ነውና ነብዩ ማን ይሄን እንዳደረገው ምንም የሚያውቀው ነገር የለም። ሌቦች እንደሆኑ ብቻ ነው የሚያውቀው።
ሌቦች እንደሰረቁት ብቻ ነው የሚያውቀው እንጂ ጓደኛዬ ነው ብሎ በፍጹም ሊጠረጥር አልቻለም። ጓደኛው መኮንንም ግን ይህን ነገር ማድረጉ ለጊዜው ቢያስደስተውም ጓደኛዬ በችግር ጊዜ የደረሰልኝን ለምን እንደዚህ አደረግኩትኝ እያለ እየተጸጸተ ነው የሚገኘው። እንደዚሁም ዮናስ ነው እንግዲህ ዋናው ይህንን ስራ እያሰራ የሚገኘው ሀብታም መስሎ መኪና ውስጥ ተቀምጦና እሱም እንግዲህ መታወቂያውን ወስዶ ሲያሳየው ይህንን ነገር እንዴት ለማድረግ ቻልክ? ማለት ጓደኛ ነው፣ የልብ ጓደኛ ነው፣ በችግር ጊዜም አብሮክ ያለ ነው። አንተ ቀጥታ ሄደክ ይህንን ነገር ለማድረግ ለምን ወሰንክ? ሌሎች ሰዎች እኮ መላክ ትችላለክ፣ እንዴት እጀ ጨክኖልህ ልትመታው ቻልክ? ደግሞ ያየህ ሰው አለ እያለው ነበርና አትጠራጠር፣ ማንም ያየኝ ሰው የለም። አምሽቶ ሲሄድ ጠብቄ ነው አናቶን ብዬ ሁሉንም ነገር ኢንፎርሜሽን ወሰርኩትኝ። ስለዚህ ለምን ይሄን አረክ ብለህ ደግሞ አትጠይቀኝ። በቃ ህይወት ሌላ እድል አልሰጠችኝም። ያገኘሁት እድል ይሄ ብቻ ነው፣ ተጠቀምኩበት ነበር ያለው። ጽጌረዳ የልብ ጓደኛው አርግታ ሁሉ ነገር ብታማከረውም አሁን መኮንን ግን እሷ ወደማይሆን ህይወት ውስጥ እየሄደች እንዳለች ጠንቅቆ ያውቃል። እውነት የሚወዳት ቢሆን ጽጌረዳን ይሄ ነገር ጥሩ አይደለም፣ አንቺ ለእናትሽ አንድ ነሽ፣ የደሃ ልጅ ነሽ፣ ስለዚህ ይሄ ነገር ይቅርብሽ ብሎ ሀሳብ ሊያስቀይራት ይችል ነበር። ነገር ግን እሱ አይደለም ጽጌረዳን ሀሳብ ሊያስቀይር ቀርቶ ጓደኛውን ራሱ አናቱን ብሎ እንግዲህ መታወቂያውን ዘርፎታል ማለት ነው። ስለዚህ ነብዩም ምንም በማያውቀው መንገድ ወንጀል ውስጥ እየገባ ነው የሚገኘው። ጽጌረዳ ወንጀል ትሰራለች። እሷ ወንጀል ስትሰራ በርቀት ሆኖ እየተከታተለ ቪዲዮ የሚቀዳት ደግሞ መኮንን ነው የሚሆነው። ስለዚህ ሲያዝ ደግሞ መኮንን ምናልባት የሚያዝ ከሆነ የሚያሳየው የማንም መታወቂያ ነው? አዛዡ ዋናው ነብዩ ነው የሚሆነው ማለት ነው። ዋናው ወንጀል ሰሪው ማናት? ጽጌረዳ ናት የምትሆነው ማለት ነው። እና በጣም የተሳሰረና ከባድ ነገር ነው የሚሆነውና አሁን እንግዲህ እናቷንም እማዬ በማለት እንዳትቆጭኝ በማለት እንግዲህ ብሩን አንስታ ሰጥታታለች። እሷም እንዲህ ልጄ ይሄ ሁሉ ብር ምንድን ነው ኬስ ነው ያመጣሽው ነበር ያለቻት። እማዬ አሁን በዚህ ጊዜ ውስጥ ሁለት ምርጫ አለሽ። አንደኛ ነገር ይሄን ብር ቤት ተከራይተንበት እኔና አንቺ መኖር፣ አይ የምትይኝ ከሆነ ብን ብዬ ይሄንን ብር ይዤ ከሀገር ጠፋለሁ ነበር ያለቻት። በጣም የደነገጠችው የጽጌረዳ እናት እንዴ ልጄ ምን ሆነሽ ነው? ከየት ነው ያመጣሽው ይሄን ብር ብትላትም እንግዲህ እማዬ በቅርቡ ስራ ልጀምር ነው፣ በቃ ወደድሽም ጠላሽም ተከራይተን መውጣት አለብን፣ ካልሆን ደግሞ በቃ ለዘላለም አታገኘኝም እኔም ብላታለች። ይሄንን ብር አንቺ ያዡ፣ እኔ ምን ላደርገው ነው ይሄን ሁሉ ብር ብላ እንግዲህ ደንግጣለች ወይዘሮ ዘርፌና። ነገር ግን ጽጌረዳ አምርራለች። በቃ ይሄ ነገር እውነትም ጥሩ እድል ነው፣ መጠቀም አለብኝ፣ እናቴን ከሰራተኝነት ማውጣት አለብኝ፣ እኔም ከሰው ቤት መውጣት አለብኝ፣ በቃ ጥሩ ሁኔታ ውስጥ መኖር አለብኝ ብላ አስባ ነው። ነገር ግን ከኋላ የተጠነሰሰው ከባድ ሁኔታ ነው። ነብዩ አሁንም ጽጌረዳን እየደወለላት ነበር። ጽጌረዳ ግን አታነሳም። ቀጥታ እየደወለው ማጋ ነው እንግዲህ እሷ የምትወደው እሱ የማይወዳት ፌበንጋ ነበርና ከጽጌረዳ ታገናኘኛለሽ ባክሽ ነበር ያላትና እሱም ምን ሆነ ነው ድምጥህ ልክ አይደለም ነበር ያለችውና እሱ እንግዲህ አይ ማታ ትንሽ ሌቦች መታወኝ ነው ነበር ያላትና እሷም ይደነገጣ አስመስላለች። ያው በጣም አልተጎዳውም፣ ትንሽ ነው የመቱኝ፣ በቃ ተረፍ ያለው ነበር ያለትና በቃ አመጣለሁ አሁን አንተ ጋር ነበር ያለችው ፌበን። እሺ የምትመጪ ከሆነ ለጽጌረዳ ነገሪያትና አንቺም አብራሽ ነኝ ከጽጌረዳ ነበር ያላት። እሷም እሺ እነግራታለሁ በማለት ስልኩን ዘግታ ጨራሽ ለጽጌረዳ እነግራታለሁ። ቀልደኛ ስራም አላጣሁ እኔ ስራዬ እኮ እናንተ ማራረቅ ነው እንጂ እናንተ ማቀራረብ አይደለም ነበር ያለውና ያለችው እንግዲህ ፌበን ተረጋግታለ። እናቷም እንግዲህ እማዬ እኔ አንቺ እንድትጨነቂብኝ አልፈልግም፣ እኔ በጣም ከባድ ስራ እየሰራው ነው፣ አሁን ምንም አታስቢ አኮራሻለሁ እያለቻት ነበረ። እናቷ ግን በጣም ተረብሻለች፣ ጽጌረዳ አቶ መስፍንን በመስደቧ። እሷ ግን በጣም በተረጋጋ መንፈስ እማዬ እኔ እኮ ደህና ስራ እየሰራው ነው፣ አሁን የጀመርኩትን ስራ ልንገርሽ፣ ተረጋጊ ነበር ያለቻት። እንዴ አንቺ ልጅ አንቺ እንደዚህ ተረጋግተሽ ምንድነው ተረጋጊ የምትይኝ? ነገሩ እኮ የሚያረጋጋ ነገር አይደለም ነበር ያለችው። እንግዲህ ወይዘሮ ፍቅርታ በግድ በቃ ከሀብታሙ ልጅ ጋር የራሷን ልጅ ማጋባት እንዳለበት ነው የወሰነችውና ጽጌረዳ ግን እማዬ ነብዩን አውርቼው ነበረ፣ ነገር ግን በቃ እሱም አባቱን ማስቀየም እንደማይፈልግ እኔም አንተ ማግባት አልፈልግም፣ ግን እናቴን ማስቀየም እንደማልፈልግ ብዬ አግባብቼዋለሁ። ስለዚህ ዝም ብለን አብረን እንሆንና በቃ አንድ ቀን ቡና ቤት እንገባለን። ቡና ቤት ከገባን በኋላ እኔ እንዳረከስኩ ይሰማል።
እኔ እንዳረገዝኩ ከሰማ ደግሞ ወዶ ሳይሆን በግዱ ያገባኛል። እሱ ፈለገ አባትየውን ፈለገም አልፈለገም በግዴታው እኔ ካረገዝኩበት ያገባኛል ነበር ያለቻት። ወይዘሮ ፍቅርተ እንግዲህ በፍጹም አታርጉም፣ አርግዘሽ ላይገባሽ ምን አይነት ነገር ያመጣሽብኝ? ምን አይነት ሀሳብ ነው ነበር ያለቻት። እማዬ ስልሽ እውነተኛ እርግዝና አይደለም ያልኩሽ። ቡና ቤት እንሄዳለን፣ ቡና ጠጣጠን ምናምን በቃ የሆነ እንደተጣላን ነገር እናደርጋለን። እኔ እና እሱ የተጣላሁት ነገር አስመስላለሁኝ። በዛም በቃ በሌላ ነገር ሲያውል እኛ በቃ ሳንስማማ እንደተለያየ እናስመስላለን። አንቺ ደግሞ እኔ እርጉዝ እንደሆንኩ ለአቶ መስፍን ትነግሪዋለሽ፣ ወዶ ሳይሆን በግዱ ያገባኛል እያለሽ ነው የምትገኘው። እውነት ሴት ልጅ ስላረገዘች ወንድ ልጅ የራሷ ማድረግ ትችላለች? በጣም ተሳስታለች ፌቨን ማለት ነው። አሁን ነብዩ ግን ጽጌረዳ እባክሽን በቃ እኔ ካንቺ ውጪ መኖር አልችልም፣ ታይዘን ጠፈት እንበል ከዚህ ሀገር እያለት ነበረ። እሷ ግን ምን ማለት ነው? ወዴት ነው የምንጠፋው? ሰው የሌለበት ሀገር አለ እንዴ እያለችው ነበርና በቃ አላቅም እኔ አሁን ደስታ የሚሰማኝ ከአንቺ ጋር ብቻ ሲሆን ነው። በቃ ተያይዘን እንጥፋ እያላት ነበርና እሷ ግን በጣም ተቀይሟለች። ይቅርታ አድርጌልሃለሁ በቃ ሂድ፣ እኔ እናንተ ከአሁን ወዲያ ምንም አይነት ግንኙነት የለም ነበር ያለችውና እሱ ግን አይሆንም፣ እንደዛ ከሆነ ይቅርታ አላደረግሽልኝም ማለት ነው። ስለዚህ አባዬ እኮ በቃ አትይበት ስለሚያመው ነበረ። ይህን ነገር ደግሞ ነው ያደረግኩት አባዬን ስለማናጨክሽ ነው። እኔ ፊት ምንም ቢሆን አባቴ ነው። በዛ ራሱ ያለፍኩሽ አንቺ ስለሆንሽ ነው። ሌላ ሰው ቢሆን እንደዛ አባዬን የተናገረው የምወስነው ውሳኔ በጣም ከባድ ነው። ግን አንቺ ሆንሽብኝ ጽጌረዳ፣ አንቺ አባዬን ተናግሮ ከዛ ቤት በጤናው አይወጣም ነበር ያላትና ነገር ግን በቃ ምንም አማራጭ እንደሌለውና እሷን ይዞ መጥፋት እንደሚፈልግ ነበር የነገራት። እሷ ግን በፍጹም እኔ ገና ብዙ ህልምና ብዙ ሀሳብ ያለኝ ሰው ነኝ፣ የትም አልሄድም የትም አልጠፋም ነው ያለችው። እሱ እንግዲህ በቃ ምንም ማድረግ አልችልም፣ እጠብቅሻለሁ፣ ግን ለምን ምን ሆነሽ እንደተቀየርሽብኝ ልትነግሪኝ ትችያለሽ ወይም እያላት ነበር። እሷ ግን ምን ሆና እንደተቀየረ ምን ሰምታ እንደሆነ የፌበንን ጉዳይ ምንም ልትነግረው አልቻለችም። ፌበን የራሷን ስራ እየሰራኝ ነው። ፌበን ይህን እያደረገች ያለችው ነብዩን የራሷን ለማድረግ ነው። ወይዘሮ ፍቅርተም ደፋ ቀና የምትለው እንግዲህ የራሷን ልጅ ህይወት ለማሳካት ነው። ነገር ግን ጽጌረዳ የራሷ መንገድ ይዛለች። አሁን ግን መንገዱ ያዋጣታል ወይስ ደግሞ ትወድቃለች የሚለውን እሱን አብረን የምናይ ይሆናል ማለት ነው። ነቢዩ ተፈንክቶ እንግዲህ እንደዛ ቆሳስሎ ሳይ የነቢዩ አባትም እንግዲህ አቶ መስፍን በጣም ተናዷል፣ ተበሳጭቷል። እኔን አያውቁብኝም፣ በአንድ ልጄ በአይን የመጡብኝ ማናባቱ ነው ልጄ እንደዚህ ያደረገብኝ እያለ ነበር። እንደዚሁም ለፖሊሶችም እየደወለ እንግዲህ ይህን ወንጀል የሰራው ማን እንደሆነ መርምራችሁ ልትደርሱበት ይገባል፣ የልጄ እንደመመለስ አለብኝ፣ ዘር ማንዘርታቸውን ነው ማጠፋቸው፣ ልጄን እንደዚህ አርግተውትማ አልተዋቸውም እያለ ነው። ነብዩ ግን አባዬ ተረጋጋ፣ እኔ አልተጎዳውም፣ ትንሽ ነው እኮ ተረፍ ያለውኝ፣ ደግሞ ተራ ሌቦች ናቸው እንደዚህ ያደረጉት እንጂ ታስቦበት አይመስለኝም ነበር ያለው። ተራ ሌቦች ስትል ታውቃቸዋለህ? አይታቸዋል ማለት ነው ነበር ያለውና አላዩዋቸውም፣ እኔ ወድቄ ነበረ፣ ነገር ግን ተራ ሌቦች ናቸው የሚሆኑ፣ ፖሊስ ምንም የሚያመጣው መፍትሄ የለም፣ አባዬ ተው በቃ ነበር ያለውና ነገር ግን መኮንን መሆኑ ይሄ ነገር ሲታወቅ በጣም ከባድ ነው የሚሆነው። መኮንን እንግዲህ በጣም ጥሩ ልጅና ስነ ምግባር ያለው ልጅ የጨዋ ልጅ እንደሆነ ነው የሚታወቀው በአቶ መስፍን ዘንዳ ማለት ነው። ነገር ግን ዛሬ ለገንዘብ ብሎ ጓደኛውን በሚሄድበት በጨለማ በድንጋይ አናቱን መጥተው መታወቂያውን ዘርፎታል ማለት ነው። መታወቂያውንም ዘርፎም እንግዲህ ሌላ ወንጀል ውስጥ ሊከተው እየሄደ ነው ያለው። ይህ እንግዲህ ሰውየውም አስጠንቅቆ ምንም ስህተት አልፈልግም በስራችሁ ላይ፣ ጽጌረዳም ነገ ስራዋን ትጀምራለች፣ ስለዚህ እያንዳንዱን ስቴፕ እየተከታተልክ ቪዲዮ ትቀርጣታለህ፣ በስራክ ላይ ምንም ስህተት አልፈልግም፣ ምሰራው ነገር በስነ ስርዓቱ ሰራለ፣ አይ ምትል ከሆነ እስር ቤት ነው የምትበሰብሳት እያለ እያስጠነቀቀው ይገኛል። ጽጌረዳ እውነት ወደዚህ ስራ ትገባለች ወይ እናትየዋ ታስቆማታለች የሚለውን እንግዲህ አብረን የምናይ ሆነ። እንግዲህ ጽጌረዳ በጣም የምታሳዝንና የዋህ ሴት ናት። እናቷ በሰራተኝነት ነው እያሳደገቻት የምትገኘው። ነገር ግን ሌሎች ሰዎች ደግሞ የዋህነቷንና እውቀቷን ተጠቅመው በገንዘብ በማታለል
ጥሩ ስራ ነው የምትሰሪው፣ ቋንቋን የምታስተረጉሚው በማለት ወደ ሌላ ህገወጥ ስራ እያሰማራት ነው የሚገኙትና እሷ ግን የእናቴን ህይወት ቀይራለሁ፣ የራሴን ህይወትም ቀይራለሁ፣ እናቴን ከሰው ቤት ሰራተኝነት አወጣታለሁ እያለች ነው ደፋ ቀና እያለች የምትገኘው። ከጀርባ እየመጣባት ያለው ነገር ግን ሌላ ነው። ጽጌረዳ ይህን ነገር ትወጣዋለች ወይስ ወንጀል ውስጥ ትዘፈቃለች የሚለውን በቀጣይ ቪዲዮ ይዤላችሁ እመመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። እንደተለመደው አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ።